በኦንላይን ዓለም የምንመለከተው ህይወትና ከስክሪኑ በስተጀርባ ያለው እውነታ ሙሉ በሙሉ የተለያዩ ነገሮች ናቸው። አንዳንዴ በብዙ ሺህ የሚቆጠሩ ሰዎች የሚያዩት ፈገግታ ከጀርባው ትልቅ ፍርሃትና ጭንቀት ደብቆ ይይዛል። ዛሬ የምነግራችሁ ታሪክ በደቡብ ኮሪያ ውስጥ ከተከሰቱት በጣም አሳዛኝና አስደናቂ ከሆኑት የእውነተኛ ወንጀል ታሪኮች አንዱ ነው። ዩንጂያ በኢንተርኔት ዓለም ውስጥ የምታበራ ኮከብ ነበረች። ወጣት፣ ውብና ህልሟን ለማሳካት የምትታገል ታታሪ ሴት ነች። በየቀኑ በቀጥታ ስርጭት ከደጋፊዎቿ ጋር ስትጫወት ሳቋና ደስታዋ በሺዎች የሚቆጠሩ ሰዎችን ይስብ ነበር። ለአብዛኞቹ ተከታዮቿ እሷ ተስፋና መዝናኛ ነበረች። ነገር ግን ከነዚያ በሺዎች የሚቆጠሩ ፕሮፋይሎች መካከል አንድ የተደበቀ እጅግ አደገኛ የሆነ ጥላ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ይህ ጥላ በኦንላይን ዓለም ራሱን ብላክ ካት ብሎ የሚጠራ ሰው ነበር። በአምሳዎቹ የእድሜ ክልል ውስጥ የሚገኘው ይህ ግለሰብ በስክሪኑ ላይ የምትታየውን ወጣት ልጅ ተከታትሎ ሲያይ ብቻ አልቀረም። በስነ ልቦና ደረጃ ሙሉ በሙሉ በሷ ተጠምዶ ነበር። ራሱን ሀብታም የኩባንያ ስራ አስኪያጅ አድርጎ በማቅረብ የዩንጂያን ትኩረትን ለማግኘት ያልፈነቀለው ድንጋይ አልነበረም። በጥቂት ወራት ውስጥ ብቻ በኦንላይን ስጦታ ስም ከ$70,000 በላይ ወጪ አደረገ። ለዩንጂያን መጀመሪያ ላይ ይህ ሰው ተራ ትልቅ ደጋፊና በስራዋ ሊረዳት የሚፈልግ በጎ አድራጊ ይመስል ነበር። ነገር ግን እውነታው ከዚህ በጣም የራቀ ነበር። ጊዜያት እያለፉ ሲሄዱ የዚህ ሰው ፍላጎት ከመደገፍ አልፎ ቁጥጥር ማድረግ ሆነ። የት እንደምትሄድ፣ ከማን ጋር እንደምትነጋገርና ምን አይነት ልብስ መልበስ እንዳለባት እንኳን ሳይቀር ሊነግራት ይሞክር ነበር። ዩንጂያ ነገሩን መስመር እያለፈ መሆኑን ስትረዳ ከሱ ለመራቅና ግንኙነቷን ለማቋረጥ ወሰነች። ነገሩ የከፋው ግን እዚህ ጋር ነው። ለሱ የዩንጂያን መራቅ ድጋፍ ማጣት አልነበረም። ይልቁንስ እሱን እንደመናቅና እንደመክዳት ቆጠረው። የስነ ልቦና እብደቱ ወደ ጥላቻ የተቀየረው በዚህ ቅጽበት ነበር። ጃንዋሪ 11 2024 ዓ.ም ዩንጂያ ከኢንቾን ከተማ አቅራቢያ ከምትገኝ አንዲት ጸጥተኛ ደሴት ሆና ቀጥታ ስርጭቷን ጀመረች። ከሰዓት በኋላ 9 ሰዓት ላይ ለተከታዮቿ ፈገግታዋን እየለገሰች ስለ ወደፊቱ ህልሟ እያወራች የቀጥታ ስርጭቷን ዘጋች። ስለደገፋችሁኝ አመሰግናለሁ ያሉት ቃላቶቿ የመጨረሻዋ ይሆናል ብሎ ያሰበ ማንም አልነበረም። የቀጥታ ስርጭቱ ከተዘጋ ከ30 ደቂቃዎች በኋላ በዚያች ደሴት ላይ ያለው አየር ሙሉ በሙሉ ተቀየረ። ዩንጂያ ስክሪኑን ስትዘጋ በብዙ ሺህ የሚቆጠሩ ደጋፊዎቿ በስልካቸው ማያ ገጽ ላይ የሚመለከቱት የቀጥታ ስርጭት አብቅቷል። ነገር ግን በእውነተኛው ዓለም በዚያች ጸጥተኛ ደሴት ላይ ሌላ አስፈሪ ድራማ ገና መጀመሩ ነበር። ብላክ ካት የተባለው ሰው የዩንጂያን እንቅስቃሴ በሩቅ ሆኖ ብቻ አልነበረም ሲከታተል የነበረው። ያንን ሁሉ ገንዘብ ሲከፍል የነበረው በስክሪኑ ላይ የምትታየዋን ወጣት ልጅ በዲጂታል ዓለም ለማየት ብቻ አልነበረም። ሙሉ በሙሉ የእሱ አካልና ንብረት እንደሆነች አድርጎ ያስብ ነበር። እሷ ከሱ መራቅ ስትጀምርና ጥሪዎቹን ችላ ማለት ስትጀምር በውስጡ ያለው አደገኛ ስነ ልቦናዊ እብደት ወሰኑን ተሻገረ። በዚያች ዕለት ዩንጂያ ወደ ደሴቷ እንደምትሄድና በዚያ ሆና በቀጥታ ስርጭት እንደምትሰራ ያወቀው በኦንላይን ከለቀቀችው መረጃ ነበር። ይህ ሰው በአምሳዎቹ የእድሜ ክልል ውስጥ የሚገኝ ውጫዊው ገጽታው ሙሉ በሙሉ ሰላማዊና የተከበረ የሚመስል ሰው ነበር። ነገር ግን ከዚህ በስተጀርባ ለወራት ሲያደባ ያደረ አደገኛ አደን ነበረ። ዩንጂያ ስርጭቷን ጨርሳ እቃዎቿን መሰብሰብ በጀመረችበት ቅጽበት እሱ ቀድሞ በቦታው ተገኝቶ ይከታተላት ነበር። በእነዚያ የመጨረሻ 30 ደቂቃዎች ውስጥ በሰዎቹ መካከል ምን እንደተከሰተ
ሙሉ በሙሉ ለመረዳት የሁለቱን የቃላት ምልልስና የስነ ልቦና ውጥረት ማየት ያስፈልጋል። እንደ መርማሪዎች ዘገባ ከሆነ ግለሰቡ ወደ እሷ ቀርቦ ውይይት ለመጀመር ሞክሮ ነበር። ያቀረብኩልሽን እድልና የሰጠውሽን ገንዘብ እንዴት ታቀያለሽ የሚል ጥያቄ ያነሳል። ለዩንጂያን ግን ይህ ሰው ከአንድ አደገኛ አሳዳጅ የተለየ አልነበረም። ፍርሃቷ እየጨመረ ቢመጣም ጠንካራ ለመሆን በመሞከር ከአካባቢው ለመራቅና ወደ መኪናዋ ለመሄድ ሞከረች። ነገር ግን ለሱ የሷ ወደ ኋላ ማፈግፈግ የመጨረሻው ውድቀቱ ይመስለው ነበር። አእምሮ በቁጣና በሽንፈት ስሜት በተሞላበት በዚያ ቅጽበት የታጠቀውን አደገኛ መሳሪያ ወጣ። ዩንጂያን ለመጮህና እርዳታ ለመጠየቅ ጊዜ እንኳን አልነበራትም። በዚያች ጸጥተኛና ውብ ደሴት ላይ የ300,000 ሰዎች ተስፋ የነበረችው ወጣት ህይወት በአሰቃቂ ሁኔታ አለፈች። ነገሩ በዚህ ብቻ አላበቃም። ወንጀሉን ከፈጸመ በኋላ ያለው የገዳዩ ባህሪ የጉዳዩን አሰቃቂነት የበለጠ የሚያሳይ ነበር። ከድርጊቱ በኋላ ወዲያውኑ ከአካባቢው ለመሰወር ሞከረ። ነገር ግን የቴክኖሎጂው ዓለም እሱን ለማጋለጥ ብዙ ጊዜ አልወሰደበትም። ዩንጂያ ከመሞቷ በፊት ለቅርብ ጓደኞቿ ስለሚደርስባት ማስፈራሪያ የላከቻቸው የጽሑፍ መልእክቶችና የዲጂታል አሻራዎች የፖሊስ መርማሪዎችን ቀጥታ ወደ እሱ ደጃፍ መሯቸው። የፖሊስ መርማሪዎች ወደ ገዳዩ ደጃፍ ሲደርሱ ያገኙት እውነታ ለመላው የደቡብ ኮሪያ ህዝብ ትልቅ ደስታና ድንጋጤን በአንድ ላይ ይዞ መጣ። በኦንላይን ዓለም ብላክ ካት በሚል ቅጽል ስም ራሱን እንደ ትልቅ ሀብታም ስራ አስኪያጅ ሲያስተዋውቅ የነበረው ሰው በእውነተኛው ህይወቱ ሙሉ በሙሉ የተለየ ግለሰብ ነበር። ፖሊስ ግለሰቡን በቁጥጥር ስር ሲያውለው ያ ሁሉ የሀብትና የስልጣን ታሪክ በውሸት ላይ የተገነባ መሆኑ ተጋለጠ። እሱ የተራቀቀ ህይወት የሚኖር ከማህበረሰቡ የተገለለና ህይወቱን ሙሉ በሙሉ በኢንተርኔት ምናባዊው ዓለም ውስጥ የከተተ ሰው ነበር። ታዲያ ፖሊስ በቁጥጥር ስር ካዋለው በኋላ ባደረገው ምርመራ የዚህን ሰው ስልክና ኮምፒውተር ሲፈትሹ ያገኘው መረጃ እጅግ አስደናቂ ነበር። በስልክ ውስጥ የዩንጂያን በሺዎች የሚቆጠሩ ፎቶዎች፣ የቪዲዮ ምስሎችና እሷ በየቀኑ የምታደርጋቸው እንቅስቃሴዎች በዝርዝር ተመዝግበው ተገኙ። እሷ የት እንደዋለች፣ ምን እንደለበሰችና ከማን ጋር እንደተነጋገረች ሳይቀር ለወራት ይከታተል ነበር። ፖሊስ ምርመራውን ሲያጠናቅቅ ወንጀሉ ድንገት በቁጣ የተፈጸመ ሳይሆን አስቦበትና አቅዶበት የተፈጸመ አሰቃቂ ጥቃት መሆኑን አረጋገጠ። ይህ አሳዛኝ ክስተት በደቡብ ኮሪያ ህብረተሰብ ዘንድ ትልቅ ቁጣንና ክርክርን ቀሰቀሰ። በሺዎች የሚቆጠሩ ሰዎች ወደ ጎዳና በመውጣትና በኦንላይን ጥሪዎችን በማቅረብ በኢንተርኔት ማህበራዊ ገጾች ላይ የሚፈጸሙ የአሳዳጅ ወንጀሎችና የአክራሪ ደጋፊዎች አደገኛ እንቅስቃሴዎች ላይ ጥብቅ ሕግ እንዲወጣ ጠየቁ። የዩንጂያን አሳዛኝ ህይወት ማለፉ በዲጂታሉ ዓለም ውስጥ ያለው ስውር አደጋዎችን ለመላው ዓለም ፍንጥቅ አድርጎ ያሳየ ክስተት ሆነ። ዩንጂያ ዛሬ በአካል የለችም። ነገር ግን የእሷ ታሪክ እስከ ዛሬ ድረስ በኦንላይን ዓለም ውስጥ ለሚኖሩ ሚሊዮኖች ትልቅ ማስጠንቀቂያ ሆኖ ይኖራል። ከስክሪኑ በስተጀርባ የሚያበሩ መብራቶች ሁሉ ሰላማዊ እንዳልሆኑና ከፈገግታዎች በስተጀርባ አደገኛ ጥላዎች ሊኖሩ እንደሚችሉ ያስተምረናል። የዚህ አሰቃቂ ወንጀለኛ የፍርድ ውሳኔ በሂደት ላይ ነው። ውሳኔውንም ተከታትዬ የማቀርብላችሁ ይሆናል። ውድ ቤተሰቦቼ ዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።